ሰላም ተመልካቾቻችን ከሁለት ዓመት በፊት የስልጤ ዞን ሳንኩራ ወረዳንና የሃላባ ዞን ወይራ ዲጆ ወረዳዎችን የመጠጥ ውሃ ተደራሽ ለማድረግ 4 ፕሮጀክቶች ተጀምረው ነበር። ፕሮጀክቶቹ ከ600 ሚሊዮን ብር በላይ ወጪ ቢደረግባቸውም ለህብረተሰቡ ውሃ አላደረሱም። በተመሳሳይ በሃላባ ቁሊቶ ከተማ የውሃ መቆራረጥ፣ የውሃ ቆጣሪ አገልግሎት አለመስጠትና ከ4 ሚሊዮን ብር በላይ ወጪ ተደርጎባቸው የቆሙ ፕሮጀክቶች ላይ የታዩ አንኳር ችግሮች መኖራቸውን ከአንድ ዓመት በፊት በሰራነው ፕሮግራማችን ወደ እናንተ አድርሰናል። እነዚህ ችግሮች አሁን ላይ ምን ማስተካከያ ተደረገባቸው ስንል ዳግም ምልከታ አድርገናል። አብራችሁን ቆዩ። ልጅን የመሰለ ነገር ነጥቆ ጅብ ወስዶ የበላበት አያን ከነጀርካኑ ጅብ የበላበት ይሄን ሁሉ ችግር የቀረፈ ነው። ውሃው ኃይልም አለው እንደ በደንብ ይወርዳል ውሃ። እነዛ ችግሮች በምን ተቀረፉ? መስመሩ ሪሃቢሊቴሽን ተደርጓል፣ ሪፕሌስ ተደርጓል። አሁን ሶላር ተዘርግቶ ነው ያለው። ያንን እንደገና የማስተካከል ስራ ተሰርቶ ህብረተሰቡ ውሃ እንዲያገኝ ተደረገበት ሁኔታ አለ። ከአመት በኋላ አሁን ጥሩ ሆኗል። ሁሉም አካባቢ ላይ በተቻለ መጠን ውሃ እንዲኖር አድርገናል። የተራሱ ቃዎች ነበሩ። እነዚህ ለምሳሌ ኤችዲፒ አመጣናል። ከ3 ዓመታት በኋላ በመታየት መልኩ ውሃ እየፈሰሰበት ይገኛል ማለት ነው። ማትሰራ ቆጣሪ ነበረች፣ አሁን ሲኖ ኢጣሊ ቀይረናል። ከዛ በኋላ ብዙ ለውጥ አግኝተናል። አይናችንም ያው ከመጣ ጊዜ ጀምሮ ለህዝብ በማስራታችሁ ለውጥ መጥቷል። በዛ ልክ ገብተን ለመስራት በጣም አግዞናል ማለት ነው። ሰላም ተመልካቾቻችን፣ በማዕከላዊ ኢትዮጵያ ክልል ሃላባ ዞን ወይራ ዲጆ ወረዳንና ስልጤ ዞን ሳንኩራ ወረዳን ተደራሽ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ላይ የታዩ ክፍተቶችን ከ2 ዓመታት በፊት በአይናችን ፕሮግራም ለስርጭት አብቅተናል። ከ14 ኪሎ ሜትር ርዝመት ያለው ይህ ፕሮጀክት ከ240 ሚሊዮን ብር በላይ ወጪ ቢደረግበትም በወቅቱ ውሃ መስጠት አልቻለም ነበር። ከዲዛይን ጀምሮ የማቴሪያልና የግንባታ ጥራት ችግሮች ፕሮጀክቱ ያልተሳካ እንዲሆን ምክንያት ሆነዋል። አሁን እኛው የከተማው መስመር ነው። ዴብዙ ወደ 2 ሜትር አካባቢ ነው ያለው። ይሄ ከዚህኛው ፕሮጀክት ቀድሞ የተሰራ ፕሮጀክት ነው። ወደዚህኛው ፕሮጀክት ስንመጣ አሁን ይሄ ያለው 30-40 ሳንቲም አካባቢ ነው ዴብዙ። በዛ ምክንያት ያው ጎርፉ መጥቶ ይሄንን የገርሱሶት ከዚህ ከሚታየው ወድቆ ወደዚህኛው የወደቀበት ሁኔታ ነው ያለው። ያው ዴብዝ በደንብ ቢኖረው ኖሮ እንደዚህ አይወድቅም ነበር። የጎርፉ መከላከያ ራሱ እዚህ አካባቢ ላይ የለም። ዲዛይን አልነበረው። ይሄ አለመሆኑ ተጨማሪ ወጪዎችን አስከትሏል። ስለዚህ ትክክል ነው በዚህ መልኩ የሚገባ ትክክል አይደለም። መጀመሪያ ዲዛይኑ ለረጅም ጊዜ ተጠንቶ መቅረብ ነበረበት፣ ኖርማሊ ማለት ነው። የተዘረጋውን መስመር ተጠቅመው ለሁለቱ ወረዳዎች ለየግላቸው ውሃ ለመስጠት የሚያስችሉ አዳዲስ ፕሮጀክቶች ተጀምረው እንደነበርም ይታወሳል። በዛሬው አይናችን ዝግጅት ከ2 ዓመታት በፊት የታዩ ችግሮች አሁን ላይ ምን ማስተካከያ ተደረገባቸው ስንል ዳግም ምልከታ አድርገናል። አብራችሁን ቆዩ። የሳንኩራ ወረዳ የቀድሞ ፕሮጀክት ውሃ ስላላስገኘለት በውሃና ኢነርጂ ሚኒስቴር ሲአርኦሽ ፕሮግራም ጂቲቪ ኢንጂነሪንግ ጋር በተገባ ውል በ110 ሚሊዮን ብር አዲስ ፕሮጀክት ተጀምሮ ነበር። የተጠቀሙበት ቴክኖሎጂ የዲዛይን እንትኑ ጥሩ አልነበረምና ይሄ ጩኸት ወደ ሚኒስቴር መስሪያ ቤታችን ደረሰ። ሁለቱን አካባቢዎች በለየ መልኩ ስራ መሰራት እንዳለበት ታምኖ በሳንኩራ በኩል ያለው ወልድ ባንክ በመደገፍ እንዲሰራ በስልጤ በኩል ማለት ነው። በሃላባ በኩል ደግሞ በመንግስት በጀት እንዲሰራ ተደርጎ ወደ እንቅስቃሴ ውስጥ ተገባ። ከ300 ሚሊዮን ብር በላይ ወጪ የተደረገበት የፕሮጀክት የመጨረሻ ምዕራፍ ላይ የሚገኝ ሲሆን የመስመር እድሳት፣ የማጠራቀሚያና የኤሌክትሮ ሜካኒካል ግንባታ ስራዎች ተጠናቀዋል። 9.9 ኪሎ ሜትር ተጉዞ ወደ 500 ሜትር ኪዩብ የሚገፋ ሲሆን በዚህም ከ11 ቀበሌ 7 ቀበሌዎችን ሰርቬይ የሚያደርገው እኚህ ናቸው። እኚህ ወደ ፓምፕ ሲስተሙ ይሄኛው ነው። አንደኛው ስታንድ ባይ፣ አንደኛው አሁን ላይ እየሰራ ያለው ፓምፕ ይሄ ነው ማለት ነው። ከጀርባ የሚታየው በደነብ ቀበሌ ላይ በቺዶ ተብሎ በሚጠራው አካባቢ ላይ የሚገኝ የዚሁ ፕሮጀክት አካል የሆነ 500 ሜትር ኪዩብ ውሃ የሚያዝ አቅም ያለው ማጠራቀሚያ ነው። በሳንኩራ ወረዳ የሚገኙ 7 ቀበሌያትና 20 የውሃ ቧንቧዎችም ከዚሁ ማጠራቀሚያ ውሃ የሚያገኙ ይሆናል። ይሄኛው ደግሞ 100 ሜትር ኪዩብ ከሚይዘው ሪዘርቫየር ወደ 4.5 ኪሎ ሜትር በመጓዝ 150 ሜትር ኪዩብ ገተም ላይ ወደሚገኘው ሪዘርቫየር የሚገፋ ፓምፕ ሲሆን በዚህም 4 ቀበሌዎች ይጠቀማሉ። 17 የውሃ
መጠጫ የውሃ ቦኖች የሚገኙበት ነው። መስመሩ ላይ መጀመሪያም ላይ ችግሮች ነበሩና እነዛ ችግሮች በምን ተቀረፉ? ብዙ ቦታዎች ዲፌክቶች ነበሩ። አንደኛ አንከር ብሎክ የወደቀበት ቦታ ነበረ። ቫልቭ ቻምበሮቹ ተገናጣጥሎ የወደቁበት ሁኔታ ነበረ። ከነምንም ደግሞ 1.4 ኪሎ ሜትር መስመሩ ሪሃቢሊቴሽን ተደርጓል፣ ሪፕሌስ ተደርጓል። ከሁለት ዓመት በፊት በወረዳው በነበረን ቆይታ ህብረተሰቡ ከፍተኛ የውሃ ችግር የነበረበት መሆኑ የሚታወስ ነው። እነ ወጤጣና ፈጠን አካባቢ በዚህ በኩል ከበርጮ ኩሉፎ የሚመጡ ሰዎች ከ6 ሰዓት በኋላ ነው ኦልሞስት ወደ ቤት የሚመለሱት ውሃ ይዘው። ያው በዚህ ምክንያት ተማሪዎችም ጭምር ያው ከትምህርት ገበታቸው የሚርቁበት ሁኔታ አለ። አሁን ላይ 37 ቦኖች ውሃ መስጠት በመጀመራቸው የነዋሪውን የመጠጥ ውሃ ችግር መቅረፍ ተችሏል። ይሄ ከመጣ በኋላ በጣም አርፈን ነው የተቀመጠው። በጣም ተደስተናል። አሁን መጀመሪያ እኮ በጣም ተጨርሰን ነበር። 12 ሰዓት ቆያሉ እዛ ሰባዳቸው ይመጣሉ። እዛ ከዛ አንድ አኩም ተመልሰው ይላሉ። ለዛ ወረፋ ይሆናሉ። ቶሎ ይደርሳቸው ነበር። ያ አሁን ደግሞ እዚህ ተጋቢለዋል። ከመጣው ሁሉም ይቀልልም ቀጥቶ ነው የሚሄደው፣ አይቆሙ። ውሃው ስለበየቦታው ስለገባ በ3 ቀን አንድ ቀን ነው የምንቀዳ። ያው ስለዛ ነው ዛሬ ቀን ሰው አይመጣው፣ ውሃ ይበቃዋል በቃ በየቤቱ ማለት ነው። ከጅብ የተበሉ ልጆች አሉ። ህፃንን ልጅን የመሰለ ነገር ነጥቆ ጅብ ወስዶ የበላበት፣ አያን ከነጀርከኑ ጅብ የበላበት፣ ይሄን ሁሉ ችግር የቀረፈ ነው። ውሃው ቼክ አርጋን ሁሉም ያፈሳሉ። ተረክበንም ያው እንዲቀዱ ያደረግንበት ሁኔታ አለ። 37ም ላይ ውሃ ፈሷል። ምንም እንኳን ውሃውን ህብረተሰቡ እየተጠቀመ ቢገኝም ያልተጠናቀቁ ቀሪ ስራዎች ግን አሉ። ከነዚህ መካከል የአጥር ግንባታ፣ የትንንሽ ድልድዮች ስራና የአንድ መስመር የውሃ ፍተሻ ይገኙበታል። መስመር መፈንዳት ችግሮች አሉና እነዚህ ሁሉ ሳይጠናቀቁ ፕሮጀክቱ 100% ተጠናቋል ልንል እንችላለን። እነሱን እንግዲህ እንደ ድርጅትም እንደ ድርጅታዊ አቋምም የተያዘው ነገር አይዘር በዲፌክት ሊያቢሊቲ ፔሪድ ውስጥ እንሰራቸዋለን። የመጨረሻ የኢንስፔክሽን ስራ ነው የተሰራ ያለው። ያ ኢንስፔክሽን ስራ ምረቃው ከበቆረጡ በፊት ማለቅ አለባቸው፣ መጠናቀቅ አለባቸው የሚባሉ ጉዳዮች አንድ ባንድ ተለቅሞ ይሰራል። ፕሮጀክቱን እንመረቀዋለን ብለን እያሰብን ነው። ከመመረቁ በፊት እነዚህ ነገሮች እንደ ሪማርክ ተወስዶ ተሰጥቶታል። እንትኑ ይሰራዋል። ኦሬዲ ፓርት ኦፍ የመጨረሻ ክፍያውንም እሱ ሳይሰራ አይከፈለው ብለን ይዘን ነው ያለ ነው በየደረጃ። በሀላባ ዞን ወይራ ዲጆ ወረዳ በኩል ደግሞ ቀድሞ ለመስኖ ስራ ተቆፍሮ የነበረን ሲምቢጣ የተባለ ጉድጓድ በመሳብ ተሰርቶ ወደ ነበረ መስመር ማስገባት ነው። ይህ ስራ ከ100 ሚሊዮኖች በላይ ወጪ ተደርጎበት የቀድሞ ደቡብ ውሃ ስራዎች ቢሰራውም መስመሩ ላይ ያለው ብልሽት ባለመጠገኑ ውሃው ለሁለተኛ ጊዜ እንዳይደርስ ሆኗል። መስመሮችም የመፈንዳት አደጋ ደርሶባቸው ነበር። በሳምንት በ15 ደርሶ የሚመጣውን ገና በጀሪካን አንዳንዷን 5 ብር ነው የምንገዛው። የሀላባ ሳንኩራ ወልባረግ የውሃ ፕሮጀክት ሀላባ ላይ የት ደረሰ? ህዝቡ ወጥቶ ስላስመረቀ ይህን ጉዳይ ምን ማድረግ አለብን በሚል ስንቸገር ነው። ተፈራርማችሁ ተቀበላችሁ ነበር? አልተቀበልንም። ርክክብ ስታደርጉ እንደተጠናቀቀ አድርጋችሁ ተረከባችኋል። ይሄም አንዱ ችግሩ እኮ እኛ አልተረከብንም እኮ ምን ተረከብ አለቅነ ሞተን መላ አድርጉልኝ ነው ማለት ነው። በመጨረሻ ለሶስተኛ ጊዜ ውሃውን ወደ ቀድሞ መስመር በማስገባት ውሃ ለማድረስ የተሰራው ስራ ውጤት አስገኝቷል። በዚህም በፕሮጀክቱ ከተያዙ 11 ቀበሌዎች 7 ውሃ አግኝተዋል። ይህ ውሃ ከተስተካከለልን በኋላ በጋ ላይም ችግር የለብንም። በፊት ከፍተኛ ችግር ነበረብን። ብዙ ስለምንጓዝ አውሬ ተናኮለን ነበር። ይህ ውሃ ከተሰራልን በኋላ ግን በጊዜ ቤታችን መግባት ችለናል። በፊት የውሃ ችግር ነበረብን። ዛሬ እሱ ተቀርፏል። እናንተ መታችሁ ከሄዳችሁ በኋላ ነው ችግሩ የተፈታው። አሁን በደንብ እየቀዳን ነው። ሲምቢጣ ላይ ያለው ቦሮል እስከ 500 ሜትር ተቆፍሮ ውሃው የተገኘበት ነው። ፐር ሰከንድ ያው እስከ 40 ሊትር የሚሰጥ ቦሮር ነች። እቺ
ቦታችን ያ በጣም አቅም ያላት ሶርስ ያላት ቦሮል ነች እና ከዚህም ቢጣ እስከ ወጤጣ ድረስ ያው 5.5 ኪሎ ሜትር ውሃ ተገፍቶ ነው ያው እዛ 500 ሪዘርቫየር ላይ ያልተጣራ ይገባል። በሶላር ኃይል በመገፋት ወደዚህ ወጤጣ ወደ ተባለ 500 ሜትር ኪዩብ ውሃ ማጠራቀም ወይንም መያዝ አቅም ወዳለው ሪዘርቫየር ወይንም ማጠራቀሚያ ከገባ በኋላ ተመልሶ ለ11 ቀበሌ ተደራሽ ይሆናል ማለት ነው። የነበረው ውሃ ቢሮ እና የውሃ ኮንስትራክሽን ድርጅት ይባል የነበረው የክልሉ ሰርቶት ነበር። በኋላ እነሱም ሲከፋፈሉ ፈረሰ። ቀጥሎ ይህንን ስራ ሚኒስቴር መስሪያ ቤቱ ከአርባ ምንጭ ውሃ ስራዎች ኮንስትራክሽን ድርጅት ይባል የውሃ አገልግሎቱ አካል ከሆነው ጋር ውል ተገብቶ ያ ተሰርቶ እንግዲህ መጨረሻ ላይ ለክልሉ እና ለዞኑ አስረክበናል። እኛ ውሃ መጠጣት ጀምሮ ሄደን አስረክበን ወጥተናል። አሁን ይሄ ፕሮጀክት ከተሰራ በኋላ ለ7 ቀበሌያት 11 ቦኖዎች ላይ ያው ውሃ እየሰጣ ማህበረሰቡን እያገኘ ያለበት ነው። ተጨማሪ ደግሞ በወረዳም በሴፍቲኔት ፕሮግራምም 2 ቀበሌ ኡዳና ጮሎክሳና ባንዶ ላይ ተጨማሪ ቦኖዎች ተጨምሮበት ወደ 13 ቦኖዎች ፕሮጀክቱ በ7 ቀበሌ ላይ ኮንቲኒየስሊ ያው ውሃ እያገኙ ያሉበት ሁኔታዎች አለ። በቀደመ ጊዜ በተደረጉ የውሃ ሙከራዎች አንድም ቀን ውሃ ደርሶት የማያውቅ የኡዳና ጮሎክሳ ቀበሌ ቦኖ ውሃ አግኝቷል። የእንስሳት ውሃ ማጠጫም አገልግሎት መስጠት ጀምሯል። ከዚህ በፊት ውሃው በዚህ ቦኖ አይወርድም ነበረ። በዚህ ሰዓት ያለው ውሃ በጣም አሪፍ ነው። ኃይልም አለው። በደንብ ይወርዳል። ውሃ በደንብ ይወርዳል። ያው የአካባቢ ማህበረሰብም በደንብ እየተጠቀመ ነው። ሆኖም በፕሮጀክቱ የተያዙ 4 ቀበሌያት የመስመር ችግራቸው ባለመሻሻሉ ውሃ እያገኙ አይደለም። ቆቦ ጮባሬ፣ ቆቦ ጌቶ፣ አንደኛ ቆንቻና ሁለተኛ ቆንቻ አገልግሎት እንዳይሰጥ ያረጋው ያው ዩፒቪሲ የሚባለው ሸክላው ፓይፕ አሁን ከቡቢሳ የሚነሳውን ፕሬሸር ማቋቋም የማይችል ከመሆኑ የተነሳ 4ቱ ቀበሌ ላይ 5ቱ ቦኖ ላይ ውሃ አያገኙም። 5.5 ኪሎ ሜትር መሀል ላይ ዩፒቪሲ ነበርና ያ ውሃው ከፍታ በሚወጣ ሰዓት መሸከም አልቻለም። በእኛ እይታ በቀረበልን ሪፖርት መሰረት 11ዱ ቀበሌ ላይ ውሃ አዳርሰናል የሚል ሪፖርት ቀርቦ ነው ርክክብ የተደረገው። ነገር ግን ምንድነው የገጠመው መጨረሻ ላይ ቴስት ላይ የምንሰማው እነዚህ 4ቱ ቀበሌዎች ላይ የተገጠመው ቧንቧ አንዳንዱ ቦታ ላይ ወጥቶ ከጉድጓድ ውስጥ ከአፈር ውስጥ አውጥቶታል። እነዚህ 4 ቀበሌያት ውሃው እንዲደርሳቸው ለማድረግ እንቅስቃሴ እየተደረገ መሆኑም ነው የተገለጸው። ከፌደራል መንግስትም ጋር እየተነጋገርን ያለነው ዩኒሴፍም በዚህ መሀል ሊረዳን ፍላጎቱን አሳይቶናል። መተው የጥናት እና ዲዛይን ስራ ከክልል ጋር ሆኖ በጋራ ሰርተው ሄደዋል። በጣም ልናመሰግን ይገባል። እኛ በተቸገርንበት ጉዳይ ወደ ኋላ እያሉ ስላሉና ከ6 ወር ባነሰ ጊዜ ውስጥ ያጠናቃሉ። እነሱ ደግሞ ያን አጠናቀው ሲሰጡን እኛ ደግሞ ቀጣይ የራሳችን የውስጥ ቤት ስራ አለ። የውሃ ፕሮጀክቱ ከዚህ ቀደም በደረሰባቸው አንዳንድ ቦኖች አገልግሎት ይሰጥ የነበረው በጀነሬተር ኃይል ነበር። ለዚህም የነዳጅ ከፍተኛ ወጪ ጠይቅ የነበረ ሲሆን አሁን ላይ በሶላር ኃይል እንዲተካ ተደርጓል። ትልቅ ኪሎዋት ነው። ፓምፑም በጣም ትልቅ ኪሎዋት ነው። ለዛ በፓምፕ ውሃ አውጥቶ ለህዝብ ሲያሰራጭ በአንድ ሰዓት 86 ሊትር ናፍታ ይጠጣል። ያን ደግሞ በቀን ስታሰላው በጣም ብዙ ነው። ስለዚህ አዋጭ ስላልሆነ በጣም ተቸግረን ነበር። አምና ጊዜያዊ ርክክብ ስናደርግ በሶላር የምትጠቀሙበትን እድሎች እናመቻቻለን ብለው ሄዱ። በዛ መሰረት ሶላር ዩኒሴፍ ድጋፍ አድርጎልን ፌደራል መንግስትና ዩኒሴፍ በጋራ በመሆን ድጋፍ አድርገውልን ክልሉም እንዲሁ ተባብሮ አሁን ሶላር ተዘርግቶ ነው ያለው። ወደ 22 ኪሎዋት ኤሌክትሪክ ማመንጨት የሚችል ትልቅ ሶላር ነው። ባይዘው ነዳጅ ብቻ አይደለም፣ ዘይት አለ። ዘይት ደግሞ ከ4 ሊትር በላይ እሱም ደግሞ በ200 ሰዓታት ላይ የሚቀየር ነው። ምክንያቱም በጣም ኮስቲው ራሱ በሚቻል ደረጃ አልነበረም። ይሄ ከተሰራ በኋላ ያው ትልቅ ለውጥ ነው ያለው። ውሃ ላይ ደግሞ 5 ብር ሲንሸጥ የነበርነውን አሁን ወደ
አንድ ጀሪካን ወደ 3 ብር አካባቢ ያወርደናል። የኢትዮጵያ ቴሌቪዥን አይናችን ዝግጅት ከ2 ዓመት በፊት የሰራው የምርመራ ዘገባ ከዚህ ቀደም ለታዩ ችግሮች መፍትሄ እንዲፈለግላቸው አዎንታዊ አስተዋጽኦ አበርክቷል ሲሉ የወረዳው ኃላፊ ይገልጻሉ። አይናችንም ያው ከመጣ ጊዜ ጀምሮ ያለው ነገር ለህዝብ ግልጽ በመሆኑ የተነሳ ውሃ እኮ የጠጠነው ያው ለህዝብ በማስራታችሁ ለውጥ መጥቷል፣ ህዝቡ በሰባቱ ቀበሌ ላይ እየጠጣ ነው ያለው ምን ነገር ናለ። በዛሬው ፕሮግራማችን ምልከታ ያደረግንበት ሌላኛው ጉዳይ ከአንድ ዓመት በፊት ቃኝተነው የነበረውን የሀላባ ቁሊቶ ከተማን የውሃ አቅርቦት ችግር ነው። ከዓመት በፊት ባቀረብነው ዝግጅት ደነቤ፣ ዋንጃ፣ ሙራሳና ሌንዳ የከተማዋ ቀበሌዎች ከፍተኛ የውሃ እጥረት ችግር ነበረባቸው። ከዚህ በተጨማሪም የከተማዋ የውሃ አገልግሎት ድርጅት የፕሮጀክት አፈጻጸም፣ የውሃ ቆጣሪ እድሳት ችግርና የፋይናንስ አስተዳደር ላይ ሰፊ ክፍተቶች የነበረበት እንደነበር አስቃኝተናቸዋል። አሁን ላይ በየቀበሌያቱ ያለው የውሃ ችግር በከፊል ተፈቷል። ከመጀመሪያ ለውጥ አለው። ድሮማ እንደ ልብስ ለአንዳንድ ነገሮች ልንጠቀም እንችል ነበር። እየጠጠን አሁን መጠጥ እያገኘን ነው። ከዓመት በኋላ አሁን ጥሩ ሆኗል። ጥሩ ነው፣ አያስቸግርም። ችግራችን እየተፈታም ነው። ሌሊት ተነስተን ምን ብለን እናገኛለን። አልፎ አልፎ በሳምንት አንዴ፣ ክረምት ሲሆን ደግሞ ሁሌም አለ። ያው በሳምንት አንዴ ትላንት መጣን፣ አሁን እስከ ዛሬ እየቀደን ነው። ሊኬጆች ወይም ደግሞ ፍንዳታዎች የነበሩት ከዚህ በፊት የማቴሪያል ግብዓት ትንሽ እጥረት የተነሳ ሳይሰሩ የቆዩ በየቦታ ሲባክን የነበረውን ውሃ ቁጥጥር ውስጥ አድርገናል ማለት ነው። ትልቁ ስራችን እሱ ነው። ያለንን ሀብት በደንብ ይዘን ባለው አቅም እንዲደርስ ለማድረግ የሰራኖች ስራዎች በርካታ ናቸው። ደነቤ እና እዚህ ማረሚያ ሙራሳ አካባቢ ያሉትን ጥያቄ ልፈታ በሚችል መልክ በአንድ ሺፍት መስተናገዱ ነበሩ። መጀመሪያ ላይ ባለው ያንን 2 ቦታ ከፍለናቸዋል። እነሱ በሳምንት 2 ቀን ያገኙ የነበሩትን በሳምንት 1 ቀን ከግማሽ እንዲያገኙ አድርገን ሁሉም አካባቢ ላይ በተቻለ መጠን ውሃ እንዲኖር አድርገናል። ሆኖም ቅሬታ ካቀረቡ ነዋሪዎች መካከል አሁንም ውሃ ያልደረሳቸው አሉ። ምንም አይነት ውሃ ሳናገኝ እንደው በሰሞኑ እቺን ቆፍረን ትንሽ ይሁን የመጣው እና ያገኘን አሁንም ድረስ አንዳንድ ቀጠናዎች ላይ ውሃው እየደረሰ አይደለምና ችግሩ ለምን አልተፈታም? በቀበሌ ደረጃ አሁን የውሃ ችግር ማውራት አንችልም። አሁን ላይ በቀበሌ ደረጃ ማለት ነው። ግን በግለሰብ በቤት ወይ በማንደር እንዲ የተወሰኑ ችግሮች ይኖራሉ። አሁን እሱንም እየፈተምን እንሄድበት ሁኔታ ይኖራል ማለት ነው። ቀድሞ በሰራነው የአይናችን ፕሮግራም ውሃ እየሰጡ ማንበብ የማይችሉ የውሃ ቆጣሪዎችን ጉዳይ ማንሳታችን ይታወሳል። ቆጣሪው እችኛዋ ጌሯ ትሽከረከራለች። ቆጣሪው ግን ንባቦቹ 1 ሜትር ኪዩብ 2 ሜትር ኪዩብ 3 ሜትር ኪዩብ እያለ የሚሄደውን የነሱን የወተር ኮንሰምፕሽኑን አይገልጽልንም። ውሃ ይጠቀማሉ፣ ነገር ግን ቁጥሩ አይቀየርም ማለት ነው። ይሄን ነገር ሄደሽ አመልክቺ፣ ውሃው እየወረደ ነው ግን አልቆጠራም ስሉ ሄጄ እዛ አመለከትኩኝ። አሁን ትኩረት አድርገን እየሰራንም ያለንበት የማይቆጥሩ ቆጣሪዎች፣ የቆሙ ቆጣሪዎች፣ አልጊ የሰሩ ቆጣሪዎችን የማስተካከል ስራዎችን እየሰራ ነው። ለምሳሌ ባለፈው አመት ላይ 238 ቆጣሪዎችን በየቦታው በጣም ዋጋ የሚያስከፍል ወይ ደግሞ እኛን ተቋም ሊጎዱ የሚችሉ ቆጣሪዎችን በመለየት ከገበያችንም አንፃር ትኩረት አድርገን እንሰራለን። ከ250 በላይ የሚሆኑ ቆጣሪዎች በአዲስ በመተካታቸው ችግሩ ተቀርፏል። መጀመሪያ የነበረችው ያው ቢሜትር ነበረች፣ አትቆጥርም፣ ማትሰራ ቆጣሪ ነበረች። አሁን ሲኖ ኢጣሊ ቀይረናል። አሪፍ ቆጣሪ የሚባለው ነው። ከቆጣሪዎች መሀል በአመልካቻ 2 ያስገብቻለሁ ብያቸዋለሁ። ያኔ እናንተ መታችሁ ለኔ ያው ጠይቃችሁን ቃለ መጠየቅ ሲታረጉኝ ከዛ በኋላ ብዙ ለውጥ አግኝተናል። ምክንያቱም እነሱም የእናንተን እንትን በመስማት መጥተው እኔንም አይተዋሉ። ያው ቆጣሪውም ተመልክተው ያንን ነቅሎ ወሰዱ። በወሰዱት በወር ይሁን በ15 አምጥተው ያው ታክሎልን ይሄ ውሃ እየፈሰሰ ነው። በሳምንት 2 እናገኛለን በአግባቡ ማለት ነው። አለምንም ጭቅጭቅ። ዩኒቨርሳል አካዳሚ አሁን ቆጣሪ ቀይረናል። አሁን ገብተን ማየት እንችላለን ማለት ነው። የነበረው ቆጣሪ ውሃው ቢፈስም የመቁጠር አገልግሎት እየሰጠ አልነበረም። አሁን ግን ያው ውሃው በዚህ ልክ ሲከፈት ቆጣሪው በአግባቡ እየተሽከረከረና እየቆጠረ ይገኛል ማለት ነው። በዚህ በጀት ዓመት ብቻ ወደ 250 ቆጣሪ መቀየር ችለናል ማለት ነው። የማይቆጥሩ የማህበረሰቡ ቆጣሪ እዚህ ጋር የምታያቸው በዚህ 2 ወር ውስጥ የተቀየሩ ናቸውና ከዚህ በላይ ደግሞ የተቀየሩ ቆጣሪዎች አብዛኛው ስቶር ያገኛሉ ማለት ነው።
ሌላው የውሃ እጥረቱ ማሳያ የነበረው በየቀበሌያቱ ለህብረተሰብ አገልግሎት የተዘጋጁ 12 የውሃ ቦኖች ለአመታት ውሃ እየሰጡ አለመሆናቸውን በቀደመ ፕሮግራማችን እንዲያስመልክተናችሁ ነበር። ቦኖች ላይ ውሃ አይወርድም። እነሱ ላይ ማለት እንትኑ ከፍታ የተወሰነች ከፍታ ስላለች የቦኖዋ በሱ የመውረድ እድሉ በጣም ጠባብ ነው። ውሃ የአይናችን የዝግጅት ክፍል ከአንድ አመት በፊት በደነቤ ቀበሌ ልዩ ስሙ 28 መንደር ተብሎ በሚጠራው ቦታ ይህንን ቦኖ ለ3 አመታት ምንም ውሃ ፈሶበት የማያቅ መሆኑን አስመልክቷችሁ እንደነበር የሚታወስ ነው። ዛሬም በቦታው ተገኝተን ቦኖ አገልግሎት እየሰጠ ነው አይደለም የሚለውን ስንመለከት አሁን ላይ ቦኖ በዚህ መልኩ ተስተካክሎ ከ3 አመታት በኋላ በመታየት መልኩ ውሃ እየፈሰሰበት ይገኛል ማለት ነው። ሌላው ችግር ሆኖ በቀደመ ፕሮግራማችን ቀርቦ የነበረው የህንጣሜ የውሃ ጉድጓድ ቁፋሮ መዘግየት ሲሆን ፕሮጀክቱ አሁንም ምንም እንቅስቃሴ የለውም። ጉድጓዱ ላይ የሚያስፈልጉ ፊቲንጎች አሉ፣ የሚገቡ ኬዚንግ፣ ቁፋሮ እነዚህ ሁሉ ተደምሮ ወደ 4.5 ሚሊዮን ብር ይመጣል። ስለዚህ ያ ቁፋሮ ተቆፈረ እንጂ ጉድጓዱ ላይ ኬዚንጎች አልገቡም። ፕሮጀክቱን ጀምሮት የነበረው የቀድሞ ደቡብ ክልል ውሃ ስራዎች ኮንስትራክሽን ሲሆን የአሁኑ የማዕከላዊ ኢትዮጵያ ውሃ ስራዎች ኮንስትራክሽን ተረክቦት ስራውን ለማስጀመር ከአላባ ከተማ ጋር ንግግር መጀመሩን ነው የተገለጸው። የህንጣሜ የውሃ ፕሮጀክት አሁንም ድረስ ያው ከ3 አመታት በላይ ስራው እንደቆመ ነው ያለውና ወደ ስራ መግባት ያልተቻለው ለምንድን ነው? ወደዚህ ለመግባት መጀመሪያ የነበረውን ውል ማቋረጥ ያስፈልጋል። አሰራሩ ማስተካከል ያስፈልጋል። ከመጀመሪያው ማህበር ውል ተቋርጦ እንደ አዲስ ምን ያሉት ስራ ተሰርቷል፣ ምን ያሉ ደግሞ ቀሪ ስራ አለ የሚለው ነገር አናላይዝ ተሰርቶ ከአዲሱ ስራዎች ውል ገብቶ አሰራር አበጅቶ ካልጀመሩት በስተቀር የሆነ የተዘባረቀ ነገር እንዳይሆን በዛ ልክ ለማስተካከል ከነሱ ጋር ተነጋግረናል ማለት ነው። በዚህኛው በየተማሪ ያለን አንዱ እቅዳችን እሱ ነው። ሌላኛው የውሃ አገልግሎቱ የፋይናንስና የሰው ሀብት አመዳደብ ችግር ዋነኛ መገለጫው ነበር። ስቲል ነው እስካለንበት ድረስ ተቆጥሮ አያውቅም፣ ንብረቱ ተቆጥሮ አያውቅም። ያው የሀብት አሰባሰቡን በዛ ልክ ነበርና አሁን ላይ ተቋሙ ቀድሞ የማያውቃቸውንና በየመንደሩ ተበታትነው የነበሩ ንብረቶቹን ቆጥሮና አስተካክሎ መያዝ ችሏል። እንደምትመለከቱት ከሳይት ሰብስበን ወደ ስቶራችን አስገብተን ማስገባትን ብቻም ሳይሆን ተቆጥሮ እያንዳንዱ ነገር ወደ ተቋሙ ዳታቤዝ ወይ ወደ ሲስተም የተቀየረበት አግባብ አለ። እዛው ሰግቢ ሊሆን ይችላል፣ ሌላ ድርጅት ተቋም ግቢ ውስጥ የተረሱ እቃዎች ነበሩ። እነዚህ ለምሳሌ ኤችዲፒ ማምተናል። ከዚህ በመቀጠል ደግሞ እዚህ ጋር በምትመለከቱት መልኩ ከዝገትም እንዳይል ወደ ተቋማችን ስቶር አስገብተን ያደራጃጅናቸው ጂአይ ቱቦዎች ናቸው እነዚህ። በተጨማሪም በቴክኖሎጂ በመታገዝ የገቢ አሰባሰብና ሂሳብ ስራን በተገቢው መንገድ ማከናወን መቻሉን ለመታዘብ ችለናል። ክፍያ የሚፈጽሙትን ደንበኞች የከፈሉትን ክፍያ ሁኔታ እዚህ ጋር ሆነን የምንቆጣጠርበትና ብናይበት ሲስተም ላይ ያለ ነው ማለት ነው። ገብተን ያለውን መረጃ በየቀኑም ከፋፍለን ከፈለግን በወር በምናምን በፈለግን ሁኔታ ሲስተሙን ገብተን መረጃውን የከፈሉና ያልከፈሉ ደንበኞችን ማግኘት የምንችልበት ሲስተም ነው ማለት ነው። ከዚህ ቀደም ፋይናንስ ስርዓታችን የምንይዝበት ሁኔታ እንትን ነበር ማለት በልክ የሆነ ነገር ነበር። መረጃን እንደ ልብ ማናገኝበት ነገር ነበር እና በሌጀር ላይ ነበር ምን መዘገበው። እሱንም በደንብ ለስለት ተከታትለን አንመዘገብም ነበር ሁሉንም ነገር ማለት ነው። በኦፕሬተር አይዲ በቀን ሁሉንም ነገር ማውጣት ይችላል። የዛሬ ቀን የተሰራውን ማየት በፈልግ እዚህ ጋር መጣና ዴይሊ የምትለውን እና መንዝሊ ዊክሊ አኑዋሊ በዴት ሬንጅ በፈለኩት እንትሮቹ ማውጣት ይችላል ማለት ነው። ኢንካሞቹን ምን ያክል ተሰበሰበ የሚለውን። ከዚህ በተጨማሪም ትክክለኛ ያልነበረ የሰው ኃይል ቅጥርና የስራ ምደባ የእርምት ማስተካከያ እንደተደረገበት ከሰነድ ተመልክተናል። የውሃ አገልግሎት ድርጅቱ ላደረገው ማስተካከያ የኢትዮጵያ ቴሌቪዥን አይናችን የምርመራ ዝግጅት የሰራው ፕሮግራም አጋዥ እንደነበር ተገልጿል። ያላየናቸውን እኛ ደግሞ ቀለል ያደረግናቸውን ተቋም ደግሞ ወደ ሚዲያ ሲመጣ ብዙ ክፍተቶቻችንን አይተናል። መታችሁ ጎብኝታችሁ አይታችሁ ችግሩን በመፈታቱ እኔ በጣም ተጠቃሚ ነኝ እላለሁ። በጣም ነው የምመሰግናችሁ። ከዚህ ቀደም የሰራችሁትን ያው ቪዲዮ ተከታትያለሁ። ያው ባልኖርም ያሉ ክፍተቶች ወጥተዋል።
እነዛን ክፍተቶች ደግሞ ማረም የድርጅቱ ኃላፊነት ነው። በዛ ልክ ገብተን ለመስራት በጣም አግዞናል ማለት ነው። የስልጤ ዞን ሳንኩራና የሀላባ ዞን ወይራ ዲጆ ወረዳዎችን የውሃ ችግር ለመፍታት በተለያዩ ጊዜያት የተደረጉ የፕሮጀክት ለውጦች በድምሩ ከ600 ሚሊዮን ብር በላይ ወጪ ተደርጎባቸዋል። ለዚህ ችግር ምክንያት ሆኖ የቆየው የተጠና የዲዛይን ችግር አለመኖርና በኋላም የቀድሞ ችግሮች ላይ ጥናትና ክለሳ ለማድረግ ዋነኛ ምክንያት ሆኖ ታይቷል። ከነዚህ ሁሉ ችግሮች በኋላ ፕሮጀክቶቹ ተጠናቀው ውሃ መስጠት ጀምረዋል። በሳንኩራ ወረዳ በሲያሮሽ ፕሮግራም የተሰራውና በሀላባ በኩል ደግሞ በመንግስት በጀት የተሰራው ስራ የሁለቱን ወረዳዎች 18 ቀበሌያት የውሃ ችግር ፈቷል። በአጠቃላይ ከ10 ዓመታት በላይ የወሰደው ይህ ፕሮጀክት በተጠናና ቅብብሎች በሌለው መልኩ በመሰራቱ በሀገር ሀብትና በዜጎች ውሃ የማግኘት መብት ላይ አሉታዊ ተጽዕኖ ማሳደሩ የሚታወቅ ቢሆንም አሁን ላይ ግን ከዚህ ቀደም ሲታዩ የነበሩ የመጠጥ ውሃ አቅርቦት ችግሮች መፍትሄ ማግኘት ችለዋል። ሆኖም በወይራ ዲጆ ወረዳ ከተያዙ 11 ቀበሌያት አራቱ ውሃው ስላልደረሳቸው ትኩረት ተሰጥቶ ሊሰራባቸው ይገባል እንላለን። በሌላ በኩል የሀላባ ቁሊቶ ከተማ የንጹህ መጠጥ ውሃ ተደራሽነት ላይ የነበረው ችግር ከዓመት በፊት ከነበረው ብዙ መሻሻሎች አሳይቷል። በአራት ቀበሌዎች ሲነሳ የነበረው ችግር በሁለቱ ሙሉ ለሙሉ ማስተካከያ ሲደረግበት፣ በሁለቱ ደግሞ በከፊል ተስተካክሏል። ከተጀመሩ ሁለት ፕሮጀክቶች መካከል የጫምቡላ ውሃ ተጠናቆ ውሃ ሲሰጥ የእንጣሚ ውሃ ጉድጓድ ባለበት ቆሟል። ያልተጠናቀቁ ፕሮጀክቶች ቢጠናቀቁና ያለባቸው የኃይል አቅርቦት መስተካከል ቢችል በከተማ ውሃ አቅርቦት ላይ ከዚህ የተሻለ ውጤት ማምጣት ይችላል። በሌላ በኩል በተመሳሳይ ቀበሌ አንዱ አግኝቶ ሌላው ውሃ የማያገኝ ችግር ላይ የውሃ አገልግሎቱ ትኩረት አድርጎ መስራት ይኖርበታል እንላለን። ቸር ቆዩ።